China's dominance in rare earths is now a geopolitical weapon. Analysts say Beijing's playing the long game, risking short-term pain for long-term leverage. China wants to make a deal. They just don't know how quite to go about it. You know, it's one of those things they don't know quite. They're proud people. And President Xi's a proud man. I know him very well. And ትራምፕ ባመጡት የንግድ ጦርነት ጣጣ አሜሪካ ማንቁርቷን ተይዛለች። ማንም ባልጠበቀው ሁኔታ ቻይና የአሜሪካን ማንቁርት የምትይዝበትን የንግዱን ጦርነት ስስብልት አግኝታለች። ቻይና የአሜሪካ ድሮኖች፣ ሚሳይሎች፣ ቺፕሶች የሚሰሩባቸውን ሬር እርዝ ሜታልስ የተባሉትን አግታ ይዛለች። አሜሪካ ያለ እነዚህ ንጥረ ነገሮች ወይም ማዕድናት መንቀሳቀስ አትችልም። ትራምፕም ጭንቅ ውስጥ ገብተዋል። They're used in cars, drones, missiles, and microchips themselves. Shortages of them could halt production at US automotive factories rather quickly. ትራምፕ ሳያስቡት ቻይና አነካክተው በራሳቸው ላይ ግብ አስቆጥረዋል። አሜሪካና ቻይና እንዲት እጅግ ወሳኝ የፍልሚያ ነጥብ ላይ ተገናኝተዋል። ይህች የፍልሚያ ነጥብ አሜሪካ ለሮቦቶች፣ ለአርቲፊሻል ኢንተለጀንስ፣ ለህዋ ሳይንስ፣ ለአውሮፕላኖችና ተሽከርካሪዎች ባትሪ ብሎም ለድሮኖችና ሚሳይሎች የምትጠቀምባቸውን ግብአቶች የሚመለከቱ ናቸው። እነዚህ ወሳኝ ዓለማችን የቴክኖሎጂ ግብአቶች የሚገኙት በቻይና ከርሰ ምድር ውስጥ ነው። ጨዋታውም ያለው እዚህ ጋር ነው። ግብአቶቹ ሬር እርዝ ሚነራልስ በመባል ይታወቃሉ። አሁን ቻይና የመጫወቻ ካርዱን በእጇ ስላስገባች ተረጋግታ የሚሆነውን ሁሉ በመከታተል ላይ ናት። ትራምፕ ደግሞ ቀደም ብሎ የነበራቸውን ከፍ ያለ ድምጽ ቀነስ አድርገዋል። እንዳጋጣሚ ሆነና እነዚህ ወሳኝ ግብአቶች በዓለማችን የሚገኙት በቻይና መሆናቸው አሜሪካንን ለዚሁ የንግድ ጦርነት አደጋ አጋልጧታል። You might not know it, but rare earths, they run your life. We need them for LCD screens, lasers, headphones, microphones, smartphones. They're also found in space rockets and satellites, and even in some modern cancer drugs. And they're ትራምፕ ቻይና ባላሰቡት አቅጣጫ ስለመጣችባቸው ግራ ተጋብተዋል። ቻይናም መሪያቸውን ፕሬዝዳንት ጂ ጂንፒንግን ድንቅ መሪና ህዝብ ናቸው በማለት ማሞጋገስ ጀምረዋል። አሜሪካም ከቻይና ጋር መደራደር ትፈልጋለች ሲሉም ነበር በቅርቡ የተናገሩት። China wants to make a deal. They just don't know how quite to go about it. You know, it's one of those things they don't know quite. They're proud people. And President Xi's a proud man. I know him very well. And ንጥረ ነገሮችን ወይም ማዕድናትን የሚያጠኑ የዘርፉ ባለሙያዎች እነዚህኑ ማዕድናት ሬር እርዝ ሜታልስ በማለት ይጠሯቸዋል። ሬር እርዝ ሜታልስ ማለት በአጭሩ በፕላኔታችን ላይ ብዙም በስፋት የማይገኙ ማለት ነው። ሬር የሚለውን ቃል ካምብሪጅ በእንግሊዘኛ ዲክሽነሪ ሲፈታው ኖት ኮመን ወይም ቬሪ አንዩዥዋል ያልተለመደ ወይም በጣም እንግዳ ነገር በማለት ያስቀምጠዋል። በዚህም እነዚህ ማዕድናት እንደ ወርቅ፣ ብር፣ መዳብ፣ ብረት በየሀገሩ እንደማይገኙና በውስን አካባቢዎች ብቻ እንደሚገኙ ለማመላከት ነው። እነዚህ ማዕድናት በጥቂት ሀገራት ግዛቶች ብቻ የሚገኙ ሲሆኑ ጥናቶች የሚያሳዩት በዓለማችን የእነዚሁ ማዕድናት ዋነኛ ባለቤት የሆነችው ቻይና ናት። አውጥቶ አይጠቀሙበት እንጂ በእምቅ ጥቅም ላይ ባልዋለ የማዕድን ሀብታቸው የበለጸጉ ናቸው የሚባሉት የአፍሪካ ሀገራት ሳይቀሩ በእነዚሁ ቻይና በታደለቻቸው ሬር እርዝ ሜታልስ ማዕድናት ብዙም አይደሉም። ሬር እርዝ ሜታልስን ውድ ያደረጋቸው በዓለማችን በስፋት አለመገኘታቸው ብቻ ሳይሆን የሚገኙትም ከሌሎች ማዕድናት ጋር በእጅጉ ተደበላልቀው ከመሆኑም ባሻገርና እነዚህኑ ማዕድናት አንጥሮ ለይቶ ለማውጣት የሚጠይቀው ቴክኖሎጂውና እውቀት ከፍ ያለ በመሆኑም ነው። በታዳጊ ሀገራት ወርቅን የመሳሰሉ ማዕድናትን በባህላዊ መንገድ ማውጣት የተለመደ ነው። ሬር እርዝ ሜታልስን በተመለከተ ግን የተለየ የሰለጠነ የሰው ኃይልና ቴክኖሎጂን የሚጠይቁ በመሆናቸው የማይታሰብ ነው። ቻይና በሀብቱ መታደል ብቻ ሳይሆን እነዚህኑ ማዕድናት ከሌሎች ማዕድናት አንጥሮ በመለየት ባለቀለትና ለተፈለገው ግብአትነት በማቅረቡም ረገድ ያላት የካበተ ልምድና የቴክኖሎጂ አቅሟም እጅግ ከፍተኛ ነው። የማዕድኑ በቻይና በስፋት መገኘትና ሀገሪቱም ቢሆን እነዚህኑ ማዕድናት በብቃት የማምረት አቅም ያላት መሆኑ ሀገሪቱ በሬር እርዝ ሜታልስ ያላትን የበላይነት የማይነቀነቅ አድርጎታል። ቻይና ይህም በመሆኑ ፕሬዝዳንት ዶናልድ ትራምፕ በቀሰቀሱት የንግድ ጦርነት ልክ እንደ ሚሳኤልና ድሮን ሁሉ አንዱ የንግድ የውጊያ መሳሪያ ይሆናል ብላ የወሰደችው የሬር እርዝ ሚነራልስን ጉዳይ ነው። ትሬድ ዋር ብለው የሚጠሩት አሁን በዓለማችን እየተካሄደ ያለው የንግድ ጦርነት ሚሳኤል የማይተኮስበት፣ ታንክ የማይሰለፍበት፣ ድሮኖችና ጀቶች አየሩን እየቀዘፉ የቦምብ ናዳን ሲያወርዱ የማይታይበት የጦርነት አይነት ነው። ግን ደግሞ ጦርነት ነው።
ዓለም እየረቀቀችና እየዘመነች በሄደች ቁጥር ጦርነትን በዚያው መጠን መልኩን እየቀያየረ በመሄድ ላይ ነው። የጦርነቶቹ አይነቶች የመረጃ ጦርነት፣ የንግድ ጦርነት፣ የወረርሽኝ ጦርነት እያሉ ይቀጥላሉ። አሁን ባለው ሁኔታ ዓለም በመረጃ ፍሰት ጥገኛ እየሆነች በሄደች ቁጥር የሚዲያ ጦርነቶች፣ የሳይበር ጥቃቶችና መከታዎች ሁሉ ነፍጥ የማይተኮስባቸው ጦርነቶች ሆነው ይታያሉ። ነፍጥ ሳይተኩሱ መንበርከክና የማንበርከክ ዘመን እየመጣ ነው። ማንም አትራፊ ባይኖርም ያደጉት ሀገራት በየላብራቶሪዎቻቸው እጅግ አደገኛ የተባሉ ቫይረሶችንና ባክቴሪያዎችን ሳይቀር አምቀው የያዙ በመሆናቸው ልክ እንደ ኮቪድ-19 ሁሉ የወረርሽኝ ጦርነቶችም ሊኖሩ ይችላሉ። እናም ባጭሩ ነገርን ነገር ያነሳዋል እንዲሉ የጦርነት አይነቶችን ጠቆም ማድረጋችን የንግድ ጦርነትም አንዱ የጦርነት አይነት መሆኑን ለማሳየት ያህል ነው። ይሁንና የትኛውም የጦርነት አይነት ቢሆን አንድ የጋራ ነጥብ አለው። እሱም በጦርነት ውስጥ አሸናፊ ሆኖ ለመውጣት የሚደረገው እልህ አስጨራሽ ግብግብ ነው። በየትኛውም አይነት ጦርነት ውስጥ አንድ ሀገር ከሌላኛው ጋር ወደ ጦርነት ሲገባ አንዱና ወሳኙ ራሱን የሚጠይቀው ነጥብ በዚህ ጦርነት ውስጥ አሸናፊ አድርገው የሚያስወጡ ነገሮች ምንድናቸው የሚል ነው። ተፋላሚው አካል እነዚህን የጦርነት አሸናፊነት ማብሰሪያ ግብዓቶችን በመጠቀም የውጊያዎቹ አካሄዶች ወይም ስትራቴጂዎችን በሚገባ ይቀይሳል። አሁን ቻይናና አሜሪካ በለየለት የንግድ ጦርነት ወይም ትሬድ ዋር ውስጥ ናቸው። ሁለቱም በዚህ ጦርነት ውስጥ አሸናፊ አድርጎ ሊያስወጧቸው የሚችሉትን ሁሉ አካሄዶች እየተጠቀሙ ይገኛሉ። ትራምፕ በታሪፍ ናዳ፣ እንደዚሁም ቻይና የአሜሪካን ገበያ እንዳትጠቀም በማድረግ ለማንበርከክ የቻሉትን ሁሉ እያደረጉ ይገኛሉ። ይሄ በእርግጥ ለቻይና ቀላል ህመም አይደለም። አሜሪካ ለቻይና የዓለማችን ቁጥር 1 የገበያ መዳረሻ ናት። የአሜሪካ ህዝብ ቁጥር ከፍተኛ መሆኑ እንደዚሁም የመሸመት አቅሙም ቀላል ካለመሆኑ ጋር ተዳምሮ የቻይና ምርቶች በገፍ የአሜሪካን ገበያዎች ሲያጥለቀልቁ ከርመዋል። በዓለማችን የመግዛት አቅምን ወይም ፐርቼዚንግ ፓወርን ከፍተኛ ቁጥር ካለው ህዝብ ጋር አጣምሮ የያዘ ሀገር ብዙም የለም። ለምሳሌ በርካታ የአፍሪካ ሀገራት ከፍ ያለ የህዝብ ቁጥር ቢኖራቸውም ከድህነት ጋር በተያያዘ ዜጋቸው ለሌሎች ሀገራት ሸማችና ተጠቃሚ የሚሆን አይደለም። እንደ ዴንማርክ፣ ስዊድን፣ ፊንላንድ ያሉት የአውሮፓ ሀገራት የህዝባቸው የመሸመት አቅም ከፍተኛ ቢሆንም የህዝቡ ቁጥር አነስተኛ በመሆኑ ኤክስፖርት የገበያ መዳረሻነታቸው ውስን ነው። ይህ ጉዳይ ወደ አሜሪካ ሲሄድ ግን አሜሪካ ከ300 ሚሊዮን በላይ የህዝብ ቁጥር አላት። ሀገሪቱ በዓለማችን ቁጥር 1 ኢኮኖሚን የገነባችም ናት። በዚያው መጠን በዚህ ደረጃ ቁጥር ያለው ህዝብ የመሸመት አቅሙም እጅግ ከፍተኛ ነው። እናም ባለፉት 2 አስርት ዓመታት ቻይና ይህንኑ የአሜሪካን ገበያ በሚገባ ስትጠቀምበት ቆይታለች። ቻይና በየዓመቱ ከ450 ቢሊዮን ዶላር ያላነሰ ምርትን ወደ አሜሪካ ትልካለች። በዚሁ የቻይና አሜሪካ የንግድ ትስስር ቻይና በብዙ ተጠቅማበታለች፣ ከብራበታለች። ትራምፕ ይህን ስለሚያውቁ እሳቸው ቀድሞ በከፈቱት የንግድ ጦርነት አሸናፊ አድርጎ ሊያስወጧቸው የሚችሉትን ሰይፎች ሲመዙ አንደኛው ሰይፍ ተደርጎ የተወሰደው ቻይና የአሜሪካን ገበያዎች እንዳትጠቀም ታሪፍን ከፍ አድርጎ መጫን ነው። ለዚህ የትራምፕ የታሪፍ መጫን አካሄድ ደግሞ ቻይናም ቢሆን ታሪፍን በታሪፍ በሚል አሜሪካ ወደ ቻይና በምትልካቸው ምርቶች ላይ የምላሽ ታሪፍን ሰጥታለች። ነገር ግን ቻይና ይህ አልበቃት። በዚህ የንግድ ጦርነት ውስጥ አሸናፊ አድርጎ ሊያስወጣት የሚችለውን ሌላ አካሄድም ማፈላለጉን ቀጠለች። በዚህ መሃል ነው ሬረርዝ ሜታልስ ብቅ ያሉት። በእነዚሁ ሬረርዝ ሜታልስ አሜሪካ የቻይና ጥገኛ ናት። አሁን ባለው የዓለማችን የመረጃ ቴክኖሎጂዎች ምርት፣ የህዋ ሳይንስ የመሳሰሉት መሳሪያዎች ምርት ውስጥ ሬረርዝ ሜታልስ ያላቸው ሚና እጅግ ከፍተኛ ነው። ከአውሮፕላን እስከ ስልክ ባትሪዎች፣ ከኤሌክትሪክ ተሽከርካሪዎች እስከ ህዋ ሳይንስ መነጽሮች፣ ከሮቦቶች እስከ አህጉር አቋራጭ ሚሳይሎች ድረስ ሳይቀሩ ሬረርዝ ሜታልስን አስፍተው ይጠቀማሉ። Rare earth magnets used in EVs, defense tech, robots, semiconductors are all at risk. ይህም በመሆኑ በዓለማችን ቁጥር 1 የቴክኖሎጂና የምርምሮች ባለቤት የሆነችው አሜሪካ ከየትኛውም ሀገር በላይ እነዚህን ምርቶች በስፋት ትጠቀማለች። እንደ አጋጣሚ ሆነና የሬረርዝ ሜታልስ የአሜሪካ ብቸኛ አቅራቢ በሚባል ደረጃ ያለችው ደግሞ ቻይና ሆና ተገኘች። እናም የንግድ ጦርነቱ ሲከፈት ታሪፍን በታሪፍ ከሚለው የታሪፍ ጦርነት ባሻገር ቻይና ወደ አሜሪካ የምትልካቸውን ሬረርዝ ሜታልስ ቀሪ ያደረገች። Beijing not only imposing reciprocal tariffs of its own on US goods, also halting the export of those valuable rare earths, which are critical for so many US high-tech industries. እዚህ ጋር ነው ትራምፕ ባልጠበቁት ሁኔታ ከባድ የቻይና ቡጥ ያረፈባቸው። ሬረርዝ ሜታልስ ማለት የአሜሪካ ስስ ብልቶች ናቸው። ቻይናም በሚገባ ታውቃለች። ያለ ሬረርዝ ሜታልስ የአሜሪካ የዘመኑ ሃይቴክ ኢንዱስትሪ ምንም ማለት ነው። እናም ቻይና ለትራምፕ የታሪፍ ምት ሌላ የታሪፍ ምላሽን ከመጠቀም ባሻገር አሜሪካንን ሊያንበረክክላት የሚችለውን የሬረርዝ ሜታልስ በመሳሪያነት መጠቀምን ምርጫው አደረገች።
China's dominance in rare earths is now a geopolitical weapon. Analysts say Beijing's playing the long game, risking short-term pain for long-term leverage. አሜሪካ ከቻይና ውጪ ሌላ አቅራቢ ሀገርን ልፈልግ ብትል እንኳን እንዲህ በቀላሉና ባጭር ጊዜ ውስጥ የሚሆን አይደለም። ይሄን ደግሞ ቻይናም አሜሪካም አሳምረው ያውቃሉ። በዚሁ መሰረት በዚህ አሜሪካ ቻይና የንግድ ጦርነት ውስጥ ታሪፍን በታሪፍ ከሚለው ባሻገር የቻይና ሬር እርዝ ሜታልስ የሚለው ሰይፍ ጭምር ተመዞበታል። አሁን ቻይና አንድም አይነት ሬር እርዝ ሜታልስ የሚባል ነገር ወደ አሜሪካ ምድር አልልክም ብላ ቀጥ አድርጋለች። ሬር እርዝ ሜታልስ በአሜሪካ የቴክኖሎጂ ምርቶች ውስጥ ከሁለት ባላነሱ ምርቶች ግብአትነት ጥቅም ላይ ይውላሉ። የስፔስ ወይም ህዋ ምርምር ቴክኖሎጂዎች በአብዛኛው የሚጠቀሙት ሬር እርዝ ሜታልስን ነው። ምድር ላይ ሆኖ የህዋ ላይ ማናቸውንም እንቅስቃሴዎች በርቀት መመልከቻ መነጽሮች ማየት የሚቻለው መሳሪያዎቹ ሬር እርዝ ሜታልስ ታክለውባቸው ሲሰሩ ነው። አሜሪካ የምትታወቅበትና ዓለምንም የተቆጣጠረችበት የቦይንግ አውሮፕላን የባትሪ ምርቶች በዋነኝነት በጃፓን ቢመረቱም እነዚህኑ ሬር እርዝ ሜታልስ ግብአቶች ከቻይና ገዝታ ግብአቶቹን የምታቀርበው አሜሪካ ናት። ሬር እርዝ ሜታልስ በጥቂቱ ከብረት ጋር ሲደባለቁ ለብረቶች ልዩ ጥንካሬን የማላበስ አቅምም ጭምር አላቸው። በዚህም ከፍተኛ ጥንካሬን የሚጠይቁ የኮንስትራክሽን ከባድ ተሽከርካሪዎች፣ ክሬኖች፣ የመርከብ አካላት፣ አውሮፕላኖችና የመሳሰሉት ምርቶች የሚጠቀሙት ብረት በተወሰነ ደረጃ ከሬር እርዝ ሜታልስ የተደባለቀ ነው። ፓውዛዎች፣ የትራፊክ ላይቶች፣ የመርከብና የአውሮፕላን መብራቶች ሳይቀሩ አነስተኛ የሆኑ ሬር እርዝ ሜታሎችን ይጠቀማሉ። የድሮን ቴክኖሎጂዎችም የሬር እርዝ ሜታልስ ወይም ኤሌመንት ጥገኞች ናቸው። Rare earth magnets used in EVs, defense tech, robots, semiconductors are all at risk. ሬር እርዝ ሜታልስ የሚያስፈልጉት ልክ እንደ ምግብ ቅመም በትንሹ ነው። የሚያስገኙት ውጤት ግን እጅግ ከፍተኛ ነው። የኮምፒውተሮችና ቴሌቪዥኖች ስክሪኖች ወይም ሞኒተሮች አሁን ባሉበት ደረጃ ጠፍጣፋ ወይም ፍላት እንዲሆን በማድረጉ ረገድ ከጀርባ ሚናውን የተጫወቱት ሬር እርዝ ሜታልስ ናቸው። ጨረሮች በፍላት ስክሪን ውስጥ እንዲከሰቱ የማድረጉ ቴክኖሎጂ ውጤት የመጣው በዘርፉ የሰሩ ተመራማሪዎች ባስገኙት ውጤት ነው። Rare earths are used in making many high-tech products, including computer chips, electric vehicle batteries, medical equipment, and in the aerospace industry. ማይክሮቺፕሶችም ጭምር ከሬር እርዝ ሜታልስ ጋር የተሳሰረ ግብአትም ጭምር አላቸው። ባጭሩ አሁን ባለው የዓለማችን የኢንፎርሜሽን ቴክኖሎጂ የሬር እርዝ ሜታልስ አስተዋጽኦ እጅግ ከፍተኛ ነው ብሎ መደምደም ነገሩን ያቀለዋል። Rare earths unseen but everywhere. Inside our phone, our car, our drone. And right now, they're not leaving China. Beijing has hit the brakes on the global flow of these critical minerals. መረጃዎች የሚያመለክቱት በአሁኑ ሰዓት በዓለማችን ጥቂት ሀገራት ብቻ ሬር እርዝ ሜታልስ ያላቸው መሆኑን ነው። ሬር እርዝ ሜታልስ እንደ ሌሎቹ ማዕድናት ክምችታቸው አይታወቅም። በአብዛኛው ከሌሎች ማዕድናት ጋር ተደበላልቀው ስለሚገኙ የሀገራትን የሬር እርዝ ሜታልስ ክምችት ማወቁ በእጅጉ አስቸጋሪ ነው። ይህንን ማወቅ የሚችሉት በቴክኖሎጂ በእጅጉ የበለጸጉት ሀገራት ብቻ ናቸው። እስካሁን ባለው ሁኔታ ቻይና፣ አሜሪካ፣ ካናዳ የእነዚሁ ሬር እርዝ ሜታልስ ባለቤቶች መሆናቸውን አረጋግጠዋል። የቻይና በእነዚሁ ሬር እርዝ ሜታልስ ሀብት መታደል ግን ወደር የለውም። ለዚያም ነው አሜሪካንና ዓለምን የእነዚሁ ግብአቶች ጥገኛ ያደረገችው። አሁን በንግዱ ጦርነት ትራምፕ ሄደው የተላተሙት ከእንደዚህ አይነቱ የጥቅም ትስስር ጋር ነው። ትራምፕ በቻይና ላይ ታሪፍን በመጫን የቻይናን የንግድ አቅም አዳክማለሁ ብለው ሲነሱ፣ ቻይና ደግሞ በሬር እርዝ ሜታልስ የአሜሪካን ማንቁር ታንቃለች። ምን ታመጣላችሁ እነዚህ ምርቶች ወደ አሜሪካ አልክም ስትልም እቅጩን ተናግራለች። ትራምፕ የጠበቁት ታሪፍን በታሪፍ በሚለው የቻይና ምላሽ እሳቸውም ደጋግሞ ታሪፍን እየጫኑ ለመቀጠል ነበር። ቻይና ደግሞ የንግድ ጦርነቱን አካሄድ በሌላ ስልት ቀየር አደረገችና እኛም ጋር እሳት አለ አይነት ጨዋታን መጫወት ጀመረች። አሁን ትራምፕ የጀመሩት የንግድ ጦርነት በዚህ ከቀጠለ ሬር እርዝ ሜታልስ የሚጠቀሙ የአሜሪካ የቴክኖሎጂ ኢንዱስትሪዎች ቀጥ ማለታቸው ነው። አሁን ቻይና በዚህ የንግድ ጦርነት አሸናፊ አድርጎ ሊያስወጣት የሚችለውን የአሜሪካንን ስስ ብልት በሚገባ ለይታ ታውቃለች። አሁን ባጭሩ አሜሪካ በእነዚሁ ሬር እርዝ ሜታልስ ጨዋታ ማንቁርቷ ታንቋል ማለት ይቻላል።